ሰላም ጤና ይስጥልኝ ውድ ተመልካቾቻችን ሰበር ዜና አለን። ከግብጽ ተነስተው ወደ ጣሊያን ሲጓዙ ከነበሩትና በሜዲተራኒያን ባህር ውስጥ ከሰጠሙት 400 ስደተኞች መካከል አብዛኞቹ ኢትዮጵያውያን እንደሆኑና ህይወታቸውን ያጡት ወጣቶች ከሀገራቸው የተሰደዱት ከዳር ወር ጀምሮ በሚካሄደው የኦሮሚያ ተቃውሞ የተነሳ መንግስት የሚወስደውን የኃይል እርምጃ ሸሽተው መሆኑን የሟች ቤተሰቦች ለኢሳት ገለጹ። እሁድ ዕለት የሶማሊያ መገናኛ ብዙሃንና ማህበራዊ ድረገጾች ስላሰቃቂው የጀልባ አደጋ መረጃ ካወጡ በኋላ ዓለም አቀፍ መገናኛ ብዙሃን ጭምር ዘገባውን አቅርበዋል። ዜናውን ተከትሎ የቤተሰባቸውንና የጓደኞቻቸውን ሞት የተረዱት ኢትዮጵያውያን በግብጽ ዋና መዲና ካይሮ የተለያዩ መንደሮች ልቅሶ መቀመጣቸው ታውቋል። በሐዘን ላይ ካሉት መካከል የአራት ቤተሰቦቹንና ጓደኞቹን ሞት የተረዳው አወል የተባለ ኢትዮጵያዊ ከሳምንት በፊት የሸኛቸው አብዱል ሰላም ጣሂር፣ ሙንተዛም ሀጂ ሁሴን፣ አብዲሳ ባርሾና ፎዚያ ጄላን የአደጋው ሰለባ መሆናቸውን ገልጿል። ብዙ ማለት ነው አለ ከዚህ ሄዱ ያለ ሰዎች ብዙ ነው። እኔ ጋር ደግሞ አራት ሰው ነው ከኔ ጋር ሊሄድ ነው ሊሸኙት ማለት ነው። አሁን ሙንተዘም ሀጂ ሁሴን ወደ 21 አመት ነው። ሁለተኛ ደግሞ 19 አብዲሳ ሰላም ጣሂር 19 አመት ነው። የኛው ደግሞ አብዲሳ ባርሾ 20 አመት ነው። ፎዚያ ደግሞ 21 አመት ነው። አንዱ ሙንተዘም ይባላል። ሙንተዘም የኔ እንትን ያጎት ልጅ ነው። አንዱ ደግሞ የአውንት ሳኒ ይባላል። አክስት ልጅ ማለት ነው። አዎ ሁለታቸው ፎዚያ እና አብዱል ሰላም ደግሞ ጎረቤት ነው። ወደ ሮቢ አካባቢ ጎረቤት። አብዱል ሰላም ጣሂር የ19 አመት፣ አብዲሳ ባርሾም የ21 አመት፣ ሙንተዛም ሀጂ ሁሴን የ20 አመት እንዲሁም ፎዚያ ጄላን የ21 አመት ወጣቶች መሆናቸውን ቤተሰባቸው አወል ለኢሳት ገልጿል። በአደጋው ከሞቱት ከ200 በላይ የሚሆኑ ኢትዮጵያውያን መካከል አብዛኞቹ የባሌ የድሬዳዋና የሐረር ተወላጅ መሆናቸውን ለመረዳት ተችሏል። አብዛኞቹ ወጣቶች በኦሮሚያ በሚካሄደው ህዝባዊ ንቅናቄ በመንግስት የሚፈጸመውን ግድያና እስር በመሸሽ የተሰደዱ መሆናቸውን አራት ቤተሰቦቹና ጓደኞቹን በጀልባ አደጋ ያጣው አወል ለኢሳት ገልጿል። ኢትዮጵያ ባሌ ነው። ባሌ ክፍለ ሀገር ሮቤ ከተማ ነው። እኛ አሁን እኔና ሙንተዘምና አብዱል ሰላምና ፎዚያ ሮቤ ነው። አብዲሳ ባርሾ ደግሞ ወደ እንትን አጋፋ ነው። ላጆ አካባቢ ይባላል። እኛ ሮቤ ልጆች ብቻ ባሌ ልጆች ብቻ ወደ 85 እያሉ ነው። የማስተር ፕላን ነገር ነው። እኛ አሁን ወደ ኦሮሞ ህዝቦች ወደ ማስተር ፕላን ነው። እኛ ወደ ትምህርቱም መቀጠል አልችልም እያሉ ነው። ብዙ ነገር እንትን ችግር አለ እያሉ ነው። ስደተኛ ኢትዮጵያውያን በካይሮ የሚገኘው የተባበሩት መንግስታት ስደተኞች ኮሚሽን ጉዳያቸውን ለመመልከት የ3 አመት ቀጠሮ የሚሰጥ መሆኑም ትግስታቸውን እያሟጠጠ ህይወታቸውን ለሞት አደጋ ለሚያጋልጥ ውሳኔ እንደሚያደርሳቸው ለመረዳት ተችሏል። በኦሮሚያ ከህዳር ወር ጀምሮ በሚካሄደው ህዝባዊ አመጽ ከ350 በላይ ዜጎች በመንግስት መከላከያ ሰራዊት መገደላቸውና ከ5000 በላይ መታሰራቸው ይታወቃል። ብዙ ሺህ ኢትዮጵያውያን በሀገራቸው ያለውን አምባገነናዊ አገዛዝ ስራ አጥነትና ድህነትን በመሸሽ ወደ ተለያዩ ሀገራት በየዕለቱ እንደሚሰደዱ ዓለም አቀፉ የስደተኞች ድርጅት IOM በተደጋጋሚ ይገልጻል።